ዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። ሰላም ጤና ይስጥልን። የገጸ ገዳማት ወአብነት መርሃ ግብር ተመልካቾች፣ በዛሬው ቆይታችን ወደ አሶሳ ሀገረ ስብከት ተጉዘን ማህበረ ቅዱሳን በአሶሳ ሀገረ ስብከት አሶሳ ከተማ አምባራት ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም እያስገነባ ያለውን አብነት ትምህርት ቤት አሁናዊ ሁኔታ ከማህበረ ቅዱሳን ዋናው ማዕከል ከአሶሳ ማዕከልና ከአሶሳ ሀገረ ስብከት የተወጣጡ ተወካዮች ቅኝት አድርገዋል። እዚህ ላይ ትኩረት አድርገን ቆይታ እናደርጋለን። አብራችሁን ቆዩም። አሶሳ ሀገረ ስብከት በርካታ አብያተ ክርስቲያናት ያሉትና የአብነት ትምህርት ቤት ካልተስፋፋባቸው መካከል የሚጠቀስ ሀገረ ስብከት ነው። ሀገረ ስብከቱ ተተኪ ቀሳውስትንና ዲያቆናትን የሚያስተምሩ መምህራን የሌሉበት፣ መደበኛ ጉባኤ ቤቶች ያልተመሰረቱበት ሀገረ ስብከት ስለሆነም ከፍተኛ የአገልጋዮች እጥረት እንዳለበት ይነገራል። በዚህ ሀገረ ስብከት ከ140 በላይ አብያተ ክርስቲያናት ሲኖሩ ካሉት አብያተ ክርስቲያናት መካከል 60ና ከዚያ በላይ የሚሆኑት በአገልጋይ እጥረት የተዘጉ ናቸው። ከማሽ ዞን ከ2010 ጀምሮ ተፈጥሮ በነበረው የጸጥታ ችግር ምክንያት ተዘግተው ያሉ አብያተ ክርስቲያናት ናቸው ማለት ይቻላል። ይሄ በተደጋጋሚ እንደ ሀገረ ስብከት ለዋና መስሪያ ቤታችን በየአመቱም ለሪፖርት ይቀርባል። በተለያየ ጊዜ የበጀት ድጋፍም የጠየቅንበት ሁኔታ አለ። እነዚህ አብያተ ክርስቲያናት መልሶ ማቋቋም፣ መምህራን መመደብ፣ አገልጋዮች መመደብ፣ ቤተክርስቲያን እንደገና ማደራጀት በጣም ብዙ ነገር የሚጠይቁ ናቸው። የፈረሱን አብያተ ክርስቲያናት እንደገና ማነጽ የሚጠይቁ ወደ 63 የሚሆኑ አብያተ ክርስቲያናት ተዘግተው ነው ያሉት ማለት ይቻላል። ሌሎቹ ከሞላ ጎደል ባለው የአገልግሎት ስፋትና ጥበት የሚለያይ ቢሆንም መንፈሳዊ አገልግሎቱ እየተከወነ ያለበት ሁኔታ ነው ያለው። ማህበረ ቅዱሳን በአሶሳ ሀገረ ስብከት በርካታ ኢአማንያንን የሥላሴ ልጅነትን እንዲያገኙ ያደረገበት ሀገረ ስብከት ነው። ይሁን እንጂ በ2010 ዓ.ም በነበረው አለመረጋጋት በርካታ ምዕመናን ወደ ሌሎች ቤተ እምነቶች ተመልሰዋል። አብዛኛዎቹ ደግሞ ከአካባቢው ተሰደዋል። አብያተ ክርስቲያናቱም በአገልጋይ እጥረት መዘጋታቸው ነው የሚነገረው። ሀገረ ስብከታችን ከቤተ ክርስቲያናችን የበጎ አድራጎት ልጆች ጋር እንግዲህ ማህበረ ቅዱሳንን በራሱ በሚያደርጋቸው አስተዋጽኦዎች አጠቃላይ ከ50 ሺህ በላይ የሚሆኑ ምዕመናን የተጠመቁበት ነው። በተለይ በ2001 እና 2004 ላይ በነበረን የሐዋርያዊ ጉዞ እኒህን ያክል ምዕመናን ተጠምቀዋል። እነዚህ በጣም በመንፈስ እያደጉ ደቀ መዛሙርት ስልጠና እየወሰዱ መምህራን ተመልሰው እያስተማሯቸው በተለይ ጽርሐ ጽዮንም በማህበረ ቅዱሳንም በተለያየ ጊዜ ቋንቋ መምህራን እየሰለጠኑ ሲያስተምሯቸው የነበረ ቢሆንም ከግጭቱ በኋላ ግን እነዚያ መምህራንም ፈልሰዋል። መንፈሳዊ አገልግሎቱን የሚሰጡት ካህናት፣ ዲያቆናት፣ አጠቃላይ የቤተ ክርስቲያን መምህራን በሙሉ በግጭቱ ምክንያት አገር ለቀው ተሰደው ነው ያሉት እስካሁን ድረስ። ተመልካቾች አሁን የምንገኘው በአሶሳ ሀገረ ስብከት ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም ነው። እንግዲህ ገዳሙ ከተማው ወጣ ብሎ ከአሶሳ ከተማ ወጣ ብሎ የሚገኝ ገዳም ነው ማለት ነው። ዛሬ እንግዲህ አዳሪ አብነት ትምህርት ቤቱን ለመጎብኘት እግረ መንገዳችንን ደግሞ ገዳሟን እየጎበኘን ነበረ። ገዳሟ እንግዲህ ከተቋቋመች ከተመሰረተች 10 ዓመታትን አስቆጥራለች ማለት ነው። በጣም ሰፊ የሆነ ልክ እንደ ሌሎቹ ገዳማት ሁሉ ራሳቸውን ለመቻል የልማት እንቅስቃሴ ላይ እንዳሉት ሁሉ እዚህም አካባቢ እንግዲህ የእርሻ የልማት እንቅስቃሴ እንዳለ አስተዳዳሪው ሲነግሩን ነበረ ማለት ነው። በዋናነት ግን አብነት ትምህርት ቤት እዚህ ገዳም ላይ እየተገነባ ነው። አብነት ትምህርት ቤቱ ደግሞ የትምህርት የማሰልጠኛ ሆኖ ተተኪ ዲያቆናትን ቀሳውስትን ለማፍራት እጅግ በጣም ትልቅ እድል ሆኖ ለአካባቢው የመጀመሪያም ተደርጎ የሚወሰድ ሆኖ እየተሰራ ይገኛል ማለት ነው። በተለይም በእኛ ሀገረ ስብከት በቤኒሻንጉል በገዳም ተሰርቶ መነኮሳት በማህበር መቁነን አዘጋጅተው አብረው ሰርተው አብረው ጸልየው የሚኖሩበት የለም ነበር። ያ ባለመኖሩ ገዳማትን የመጎብኘትና የማየት እድሉ ያላቸው ወንድሞች አባቶች ቁጭት ነበረባቸው። በከተማችን አቅራቢያም ይሁን በሀገረ ስብከታችን አካባቢ እንደዛ አይነት ገዳም መስርተን እኛም የአባቶቻችን ልጆች ነንና የታመሙ የሚያርፉበት መነኮሳት ደግሞ በአንድ ላይ ተጠልለው ስለ ሀገር፣ ስለ ወገን፣ ስለ አካባቢው የሚጸልዩበት ቦታ መመስረት አለብን የሚል ሐሳብ በመያዝ የዛሬ 10 ዓመት ነው ገዳሙ የተቋቋመው። 2008 ዓመተ ምህረት ህዳር 16 ቀን በብፁዕ አባታችን በአቡነ ሄኖክ የመሰረት ድንጋይ ተቀምጦ ገዳሙ ከዛን ጀምሮ ነው በገዳምነት የተቋቋመው። የታመሙ የሚያርፉበት
መነኮሳት ደግሞ በአንድ ላይ ተጠልለው ስለ ሀገር፣ ስለ ወገን፣ ስለ አካባቢው የሚጸልዩበት ቦታ መመስረት አለብን የሚል እሳቤ በመያዝ የዛሬ 10 ዓመት ነው ገዳሙ የተቋቋመው። 2008 ዓመተ ምህረት ህዳር 16 ቀን በብፁዕ አባታችን በአቡነ ሄኖክ የመሰረት ድንጋይ ተቀምጦ ገዳሙ ከዛን ጀምሮ ነው በገዳምነት የተቋቋመው። የአምባራት ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም ከአሶሳ ከተማም በቅርብ ርቀት የምትገኝ ገዳም ናት። መናንያንን በመያዝ በዓት ተመስርቶም መነኮሳት ተረጋግተው የሚኖሩበት የተደራጀ ገዳም በመሆን ለሀገረ ስብከቱ የመጀመሪያ ገዳም ተደርጎ የሚወሰድ ነው። ገዳሟ መንፈሳዊና ማህበራዊ አገልግሎት በመስጠትም የአካባቢውን ህዝበ ክርስቲያን እያገለገለች ትገኛለች። እዚህ ያሉት በአብዛኛው አንደኛ የእርሻ ስራ ነው ያለው። መነኮሳት ስራ እንዳይፈቱ የመኸርና የክረምት ወቅትን ጠብቀው አዝመራ አዝምረው አርሰው አስተካክለው ራሳቸው ሰብስበው የሚጠቀሙበት የእርሻ ስራ አለን። በሁለተኛ ደረጃ የሸማ ስራ ካለው የጊዜው የዋጋና የገበያ ውጣ ውረድ ብንቸገርም ሸማ ይሰራሉ። እንደገና የእንስሳት እርባታ ዘርፍም አለን። እነዚህ በመነኮሳት የሚሰሩ ናቸው። ሌላ ገዳሙ ለአካባቢው ማህበረሰብ የጸበል አገልግሎት ለታመሙ፣ ለተቸገሩ፣ ላዘኑ፣ ለተጨነቁ ሰዎች በሙሉ መፍትሄ የሚሰጥ ፈዋሽ የሆነ የቅድስት ኪዳነ ምሕረት የእናታችን ጸበል አለ። እሱም ብዙ አገልግሎት ይሰጣል። ሌላኛው እንደገና ያው ቤተክርስቲያን እንደሚታወቀው የተቸገሩ ሰዎችን መደገፍና መርዳት ስለሆነ በገዳሙ ውስጥ በቋሚነት የመደበኛ ትምህርት እንዲማሩ ገዳሙ ፈቅዶ ምግባቸውን ሸፍኖ የትምህርት ቁሳቁሳቸውን አስተካክሎ የሚያስተምራቸው 4 ተማሪዎች አሉት። የመደበኛ ትምህርት ይማራሉ። ከአባቶቻችን ደግሞ የአብነት ትምህርታቸውን ይከታተላሉ። ሌላ በገዳሙ ዙሪያ ከሚኖሩት ከማህበረሰቡ ቤተሰብ ድጋፍ የሚያደርግላቸው የሌሉ አንድ ቤተሰብን ከወር እስከ ወር ሙሉ ወጫቸውን ሸፍኖ እነሱን በመደገፍ ይሰራል። በገዳሙ ማህበር በአባቶች 9 መነኮሳት አሉን። በእናቶች ዘርፍ 6 አሉን። በድምሩ 13ቱን በአንድ ቤተ እግዚአብሔር መቅኖን ተዘጋጅቶ በአንድ ሰርተው በአንድ ጸልየው ገዳሙን ይመራሉ። እንግዲህ የዚህ ቦታ ማህበረ ቅዱሳን እያስገነባ ያለው አዳሪ አብነት ትምህርት ቤት አለ። 1 ዓመት ሊሆነው ነው ማለት ነው። እንግዲህ 2018 ዓመተ ምህረት ላይ ነው ያለ ነው። ግንባታው 80% አልፏል። አሁን በማጠናቀቅ ላይ የሚገኘው እንግዲህ መጠናቀቅ ላይ ነው ሲባል ብዙ የሚቀሩት ነገሮች አሉ። እስካሁንም በምእመናን ድጋፍ ነው ይሄ ግንባታ እዚህ የደረሰው። ከዚህ በኋላም እንግዲህ ግንባታው የሚፈልገው ብዙ ግብአቶች አሉ። እንግዲህ ሀገረ ስብከቱ ከ140 በላይ አብያተ ክርስቲያናት ቢኖሩትም መደበኛ የሚባል አብነት ትምህርት ቤት ግን እስካሁን ድረስ አልነበረውም ማለት ነው። እንግዲህ ታሪካዊ የሆነ የመጀመሪያ ሊባል የሚችል አዳሪ አብነት ትምህርት ቤት ነው ማህበረ ቅዱሳን በሐመረ ኖህ ቅድስት ኪዳነ ምሕረት ቤተክርስቲያን እየገነባ የሚገኘው ማለት ነው። እንግዲህ ይሄ አዳሪ አብነት ትምህርት ቤት ተገንብቶ ሲጠናቀቅ 32 ቋሚ አዳሪ ተማሪዎችን ይዞ በተመላላሽ ደግሞ በአጠቃላይ 60 ተማሪዎችን የሚያስተናግድ ይሆናል ማለት ነው። ዲያቆናትን፣ ቀሳውስትን የሚያፈራ አብነት ትምህርት ቤት እንግዲህ ከ140 በላይ አብያተ ክርስቲያናት አሉ ሲባል ሁሉም ሙሉ አገልግሎት የሚሰጡ አይደሉም። እነዛን ደግሞ የተዘጉ አብያተ ክርስቲያናትን የአገልግሎት የአገልጋይ ጥረት ያለባቸውንም ለመሙላት ይሄ አዳሪ አብነት ትምህርት ቤት የሚጫወተው ሚና ሰፊ ነው ተብሎ ይጠበቃል። በሀገረ ስብከቱ ያለውን የአገልጋይ ካህናት እጥረት ለመቅረፍና የተዘጉ አብያተ ክርስቲያናትን ለመክፈት ታዲያም ማህበረ ቅዱሳን በሀገረ ስብከቱ አምባራት ሐመረ ኖህ ቅድስት ኪዳነ ምሕረት ግቢ ውስጥ ጥናት በማድረግ የአብነት ትምህርት ቤት መስራት ከጀመረ እነሆ 1 ዓመት ሊሞላው ጥቂት ወራት ይቀራሉ። መሰረታዊ የክህነት ትምህርትና ስልጠና በመስጠት ቀዳሽ፣ ሰባኪና አስተዳዳሪ ደቀ መዛሙርትን በማፍራት የተዘጉ አብያተ ክርስቲያናትን እንዲከፈቱና የተሟላ መንፈሳዊ አገልግሎት የማይሰጡትም እንዲሰጡ ለማድረግ እነሆ የአብነት ትምህርት ቤት ግንባታው በመጠናቀቅ ላይ ይገኛል። ግንባታው የደረሰበትን ደረጃም በአሶሳ ሀገረ ስብከት በማህበረ ቅዱሳንና በአሶሳ ከተማ ምዕመናን ተወካዮች ቅኝት ተደርጓል። የተከበራችሁ አባቶቻችን ጥሪያችንና ክብራችን የመጣችሁ እንግዶቻችን ሁላችሁም እንኳን ደህና መጣችሁ። አሁን የምንገኘው በአሶሳ ሀገረ ስብከት በአምባራት ሐመረ ኖህ ቅድስት ኪዳነ ምሕረት በማህበረ ቅዱሳን አስተባባሪነት እየተገነባ የሚገኘውን የአዳሪ አብነት ትምህርት ቤት የግንባታውን ሁኔታ አፈጻጸም እያየን ነው የምንገኘው። አሁን ምናልባት እንግዲህ ሁላችንም
ከተለያየ ቦታ ነው የመጣ ነው። ግንባታው ምን ደረጃ እንደደረሰ ጉብኝት ለማድረግ ነው። አሁን ቀጥታ የምንሄደው የግንባታ ሁኔታ ከጅምሩ እስካሁን እስከደረሰበት እስከዛሬው ቀን ድረስ ያለበት ሁኔታ ለማየት ነው። መልካም እንግዲህ ይሄ የምናየው ከፊታችን የገባን የምንገኘው የጉባኤ ቤት ነው። እንግዲህ ይሄ ጉባኤ ቤት 32 ተማሪዎችን በቋሚነት ይዞ ሌሎችን ተመላላሽ የሚማሩ ተማሪዎችን እንዲያው በግምቱ እስከ 60 የሚደርሱ ተማሪዎችን የሚስተናገዱበት ነው። እንግዲህ እነዚህ የምናያቸው አንደኛው ብሎክ ነው። ከስድስቱ ብሎክ አንደኛው ብሎክ ነው ማለት ነው። ይሄ ብሎክ ተማሪዎች የሚያድሩበት ነው። በቋሚነት በዚሁ ጉባኤ ቤት የሚማሩ ተማሪዎች የሚያድሩበት እንደምናየው 4 ክላስ ናቸው። ወደ ውስጥ ገብተን የምናየው ሆኖ በእያንዳንዱ ክላስ ምን ያህል ተማሪ ያስተናግዳል የሚለውን ኤሪያውን አይተን በዛው ማየት እንችላለን። ስለዚህ ወደ ውስጥ በእርግጥ ስራዎች ያልተጠናቀቁ ጉዳዮች አሉ። እነሱንም ቢሆን እየሰሩ ማየት እንችላለን። ክቡራን እንግዶቻችን እንግዲህ መጀመሪያ ላይ ያየነው እንደነገርኋችሁ የመጀመሪያው የጉባኤ ቤት ነበረ። መጀመሪያ ላይ ያየነው ተማሪዎቹ የሚማሩበት እስከ 60 የሚደርሱ ተማሪዎችን ሊያስተናግድ የሚችል ክፍል ነበር። ሁለተኛው ያየነው የመምህራን ማደሪያ ክፍል ነበረ። ከዛ በመቀጠል በሶስተኛ ደረጃ ላይ ያየነው ተማሪዎች የሚያድሩበት 32 ተማሪ በቋሚነት የሚያድሩበትን ክፍል ነበር ስናይ ነበረው። አሁን በአራተኛ ያየነው የመመገቢያ አዳራሹ ምን እንደሚመስል ነበረ ያየነው። አሁን የምናያቸው ደግሞ ከፊታችን እነዚህ 2 ብሎኮች አሉ። የነዚህም ይሄኛው የማብሰያ ለኪችን የምንጠቀምበት ክላስ ነው፣ አንድ ክላስ ናት። ታች ላይ የምናያቸው ደግሞ ለሽንት ቤትና ለሻወር ሽንት ቤት የምንጠቀምበት እንዲሁ ማጠቢያ ገንዳዎች በእርግጥ አሁን ገና ይቀሩናል። እነሱን ዝግጅት ነው የሚቀረው። ታች ላይ የምናያት ብሎክ የሻወር ሽንት ቤት ያስፈልጋልና እሱን ወይም ደግሞ ለዚህ ሰርቪስ የምንጠቀምባቸው ናቸው እነዚህ ብሎክ። ስለዚህ በጥቅሉ እዚህ አብነት ትምህርት ቤት ላይ ያሉን 6 ብሎኮች ናቸው። 6ቱም ብሎኮች አሁን እናንተ እንዳያችሁት በዚህ ደረጃ ላይ ያለ ግንባታው ማለት ነው። ከሁሉም አካላት የመጡ እንግዶቻችሁ ናችሁ። ይሄንን ግንባታ እንግዲህ እኛም እንደ አይነት መርሃ ግብር አለ፣ የጉብኝት መርሃ ግብር አለ ብለን ስንነግራችሁ ሁላችሁም ጥሪያችንን አክብራችሁ ስንጋብዛችሁ በዚህ ደረጃ መምጣታችሁ ለአብነት ትምህርት ቤት ምን ያህል ዋጋ እንደሰጣችሁት፣ አብነት ትምህርት ቤት የቤተ ክርስቲያን ማህፀን እንደሆነ፣ ቀጣይም ቤተ ክርስቲያን ለማስቀጠል የአብነት ትምህርት ቤት መስፋፋት ትልቅ ሚና እንዳለው እናንተ ማምናችሁ ከማን ምን ይጠበቃል የሚለውን አይታችሁ እናንተም ደግሞ የበኩላችሁን ለማድረግ ተነሳስታችሁ ሁላችሁም በዚህ ደረጃ ስለመጣችሁ በእውነት በቅድስት ቤተ ክርስቲያን ስም በማኅበረ ቅዱሳን ስም እጅግ አድርጌ አመሰግናለሁ። የአሶሳ ሀገረ ስብከት ከማኅበረ ቅዱሳን ዋናው ማዕከልና አሶሳ ማዕከል ጋር በመነጋገርና በተደጋጋሚ ጥያቄ በማቅረብ በሀገረ ስብከቱ አዳሪ አብነት ትምህርት ቤት እንዲሰራ መወሰኑ ይነገራል። ይህ አብነት ትምህርት ቤት ለሀገረ ስብከቱ የተለየ ስጦታም ትልቅ በረከት ተደርጎም የሚወሰድ ነው። 2 ዞኖች ናቸው፣ ከማሺ ዞንና አሶሳ ዞን ናቸው። አሶሳ ዞን ላይ ያለው አንጻራዊ የአብነት ትምህርት ቤት በተደራጀ መልኩ ባይሆንም ውስን በሆኑ ቅንነቱ ባላቸው ጥሬም እየተሰፈረላቸው ቤተ ክርስቲያን አገልግሎት ጎን ለጎን የሚያስተምሩ አባቶች አሉ። ልክ በዚህ በተደራጀ ጉባኤ ቤት ተሰርቶ ቀንም ማታም የሚማሩበት የአብነት ትምህርት ቤት ግን አገረ ስብከታችን ላይ የለም እስካሁን ድረስ ማለት ነው። እዚህ ባለው ነገር
ዲያቆኑም ሊያስተምር ይችላል፣ መምህሩም ሊያስተምር ይችላል። አሁን ትንሽ ሀገረ ስብከታችን ከተለያየ ቦታ የሚመጡ መምህራን እየቀጠረ የተሻለ አጥቢያዎች ላይ ደቀ መዛሙርት የማፍራት ስራ እየተሰራ ነው። ይሄም ግን በተደራጀ መልኩ አይደለም። የጉባኤ ቤቱን ሳይኔ በጣም ልዩ ስሜት ነው የተሰማኝ። ምክንያቱም ይሄንን ነገር የሰማ ነው አየ ነው ሌላ ቦታ እንጂ እኛ ቦታ ላይ እውን ሆኖ አላየ ነው። በጣም ብዙ አባቶቻችን ከዚህ በፊት የነበሩት ዋና ስራ አስኪያጁም ሌሎችም ሰራተኞች በጥሮታም በሞትም የተለዩን የሀገረ ስብከት ሰራተኞች ይሄንን በጣም ይሽቱ ነበር። እንደዚህ አይነት አዳሪ የሆነ ጉባኤ ቤት ኖሮ ቤተ ክርስቲያንን የሚያገለግሉ ተተኪ መምህራን የምናፈራበት ተቋም ለመውለድ በጣም ሁላችንም ጉጉት ነበርና በጣም እጅግ ደስተኞች ነን። ከመጀመሪያ ከዲዛይኑ ጀምሮ ቀድመንም እያየነው እያደገ የመጣ ስለሆነ ልዩ ስሜት ነው ያለን ማለት ነው። ማህበሩና ሀገረ ስብከቱ ባላቸው ስምምነት መሰረት ግንባታው እንደተጠናቀቀ በባለቤትነት ተረክቦ ለማስተዳደርና ደቀ መዛሙርትን ከየወረዳው በመመልመል እንዲማሩ ለማድረግ ሀገረ ስብከቱም ከወዲሁ ዝግጅቱን አጠናቋል። ይህንን ትምህርት ውጤታማ አድርጎ ስራ አስጀምሮ የተሻለ ማህበረ ቅዱሳን ሌሎች ፕሮጀክቶችን ሊያሰራ የሚችል ስሜት እንዲኖረው ማድረግ እንፈልጋለን። በተለይ በአባታችን በመላከ ኃይል አባኔ ጉቤ የሀገረ ስብከትና ማህበረ ቅዱሳን በሚገርም ሁኔታ ልዩ ትስስር ነው ያላቸው። ከዚህም አንጻር የአባታችን ልጆች ሆነን ወደፊት ለማስኬድ ይሄንን የተሰጠንን አደራ ውጤታማ ለማድረግና ስራ ለማስጀመር በጣም ቁርጠኝነት አለ። የበጀት ክፍተቶቻችን ግን እንዳልኳችሁ ከማዕከሉም ከዋና ማዕከሉም ከአሶሳ ማዕከሉም ከሌሎችም አካላት ጋር እየተነጋገርን ከዋና መስሪያ ቤትን በጀት እንዲመደብለት ከማድረግ አንጻር አሁን ደብዳቤ በዚህ ሰሞን በሯል። ቀጥታ ለቋሚ ኮሚቴ ገብቶ በጀት እንዲመደብልን ለማድረግ ማለት ነው። ዝግጅታችን በጣም ሰፊ ነው። እግዚአብሔር ከቀደመልንና እኛም ደግሞ መሮጥ ከቻልን ፈቃዱ ይሆናል እናሳካዋለን የሚል ሙሉ እምነት አለን። የዚህ አብነት ትምህርት ቤት መገንባት ለሀገረ ስብከቱም ሆነ ለገዳሟ ልዩ ድባብ እንደሚፈጥርና የአገልጋይ እጥረትን በመቅረፍ ከፍተኛ አስተዋጽኦ እንደሚኖረው የሚናገሩት ደግሞ የአምባራት ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም አስተዳዳሪ ናቸው። እንደሚታወቀው በሀገራችን የቤተ ክርስቲያን አገልጋዮች የቤተ ክርስቲያን ልጆችን የሚያፈራውና የሚያወጣው የአብነት ትምህርት ቤት ነው። ስለዚህ እኛም ይህንን እድል አግኝተን በዚህ ቦታ ላይ በገዳሙ ውስጥ ይሄ መገንባቱ ለገዳማችን ትልቅ ልማት ወይንም ደግሞ በአገልግሎት ሂደቱም ትልቅ አጋዥ እንደሚሆን ነው የተረዳሁት። የተጀመረበት ጊዜ አጭር ጊዜ ነው። በዚህ አጭር ጊዜ ውስጥ ሳያቋርጥ የግብዓትም እጥረት ሳይኖር አስተባባሪዎቹ፣ ባለሙያዎቹ በዚህ በከተማ ያሉት የማህበረ ቅዱሳን ንዑስ ማዕከል ሰራተኞች በሙሉ በመምጣት በመከታተል ከእለት በእለት እስካሁን ሳያቋርጥ በመሰራቱ ዛሬ የደረሰበትን ደረጃ በጣም ደስ በሚል ሁኔታ ነው የጎበኘ ነው ያየ ነው። ደቀ መዛሙርቱ እየተማሩ ገዳሟን የሚያገለግሉ በመሆኑም ከወዲሁ እስኪጀምር በጉጉት እየጠበቅን ነው ሲሉ አስተዳዳሪው ጨምረው ይናገራሉ። አንደኛ የመኖሪያ ቦታ እንዳይቸገሩ ከቦታ ቦታ ተንቀሳቅሰው ደግሞ የምግብና የተለያዩ የሚያስፈልጓቸውን ነገሮች ለማምጣት ረጅም ርቀት በውሻ መነከስ የተለያየ ነገር ጉዳት እንዳይደርስባቸው ጠብቆ እንዲያስተምር የተዘጋጀ በመሆኑ ለኛ ለገዳማችን ትልቅ ድምቀት ነው። የቤተ ክርስቲያን ድምጾቿ አንደኛ መረጓዋ፣ ቃጭሏ፣ የቤተ ክርስቲያን መርገፎቿ ቤተ ክርስቲያን አካባቢ ላይ ሲሰሙ ደስ የሚሉ ድምጾች አንዱ ደግሞ ዋነኛው የተማሪዎች ጩኸት ነው። የአብነት ትምህርት ቤት ተማሪዎች ድምጻቸው ይማርካል። እነሱ ባሉበት አካባቢ እግዚአብሔር መንፈስ ቅዱስ ይወርዳል፣ አካባቢውንም ይባርካልና እሱ በጣም ናፍቆናል። ይህ አዳሪ አብነት ትምህርት ቤት በአንድ ዓመት ጊዜ ውስጥ 32 የአብነት ተማሪዎችን ተቀብሎ ማስተማር የሚችል ሲሆን በየ2 ዓመቱ 22 የአብነት ተማሪዎች ለዲቁናና 10 ዲቁና ያላቸውን የአብነት ተማሪዎች ለቅስና በድምሩ 32 ተማሪዎችን ማሰልጠን የሚሉ ዋና ዋና ዓላማዎች ያሉት ነው። የዚህ አብነት ትምህርት ቤት ግንባታም አሁን ላለበት ደረጃ ለመድረስ የሰራተኛና የቁሳቁስ የዋጋ ውድነቶች በብዛት ፈተና ሆኖ የነበረ ቢሆንም በጋራ በተደረገ ርብርብ ግን ችግሮቹን በመፍታት ግንባታውን ለፍጻሜ ማድረስ ተችሏል። ከተለያዩ ተቋማት የተገኙትና ቅኝት ያደረጉት አካላትም ግንባታው ከዚህ ደረጃ በመድረሱ መደሰታቸውን ይናገራሉ። አሁን ግንባታው ኦልሞስት የተጠናቀቀ ቢሆንም ይሄን ፕሮጀክት ለማስቀጠል የተለያዩ ግብዓቶች ያስፈልጋሉ። የተማሪዎች ማደሪያ ያስፈልጋል፣ አልጋ ያስፈልጋል፣ ፍራሽ ያስፈልጋል፣ የመመገቢያ ቁሳቁሶች ያስፈልጋሉ፣ ወንበር ያስፈልጋል፣ የውሃ ከኤሌክትሪክ እነዚህ ጋር በሙሉ ገና አልተሟሉም ማለት ነው። እነዚህን የሚያሟላ
ደጋፊ ወይም በጎ አድራጊ ምእመናንን ሊያግዙን ይገባል ብዬ ነው የማስበው። ከአሶሳ ማዕከል ጋር በመተባበር ሀገረ ስብከትና አካባቢ ላይ የሚገኙ የወጣቶች ማህበራትና የሰንበት ትምህርት ቤት አባላት ጋር ያደረጉት ርብርብ ሙሉ ለሙሉ ችግሩን ቀርፎታል ማለት ይቻላል። ለምን ቴክኒካሊ የሆነውን ስራ ብቻ ሲሆን የቀረውን ሌላውን ጉልበት የሚፈልጉ ስራዎች በሙሉ በነፃ በሚባል ልክ ነው የተሰሩት ማለት ይቻላል። ይህን ያደረገው ደግሞ የአሶሳ ማዕከል ወጣቶች እንደዚሁ የሌሎች ወጣት ማህበራት መንፈሳዊ ማህበራት ወጣቶችና የሰንበት ትምህርት ቤት አባላት ከሀገረ ስብከቱ ጋር ከማዕከሉ ጋር እየተነጋገሩ ያደረጉት ርብርብ ይሄ ቴክኒካል ያልሆኑ ስራዎች ወይም የጉልበት ስራ የሚፈልጉ ነገር ግን ብዙ ገንዘብ ማስወጣት የሚችሉ ነገሮች በነፃ በሚባል ልክ ከቨር የተደረጉ ናቸውና እነዚህን ተግዳሮቶች በዚህ ልክ መፍታት ተችሏል ማለት ነው። ደስታችን ወደር የለውም። ምክንያቱም እዚህ ጋር ነገ መጥቶ የሚማረው የጉሙዝ ማህበረሰብ፣ የሽናሻ ማህበረሰብ፣ ሌሎቹም ብዙ የተለያዩ ብሔር ብሔረሰቦች ስላሉ ዘር ከለር አይለይም እና መጥተው ተምረው እግዚአብሔርን እንዲያመልኩ የእግዚአብሔር ባሪያ የእግዚአብሔር አገልጋይ እንዲሆኑ ይፈለጋል እና እየመጣን ከማየትም በላይ ሙሉ የሀገረ ስብከት ሰራተኛ እየመጣ እየጎበኘም ስራ እየሰራም እያሰራ ነበር። አሁን እንግዲህ እኛ በጣም ደስ ብሎናል። አንደኛ ብዙ ጊዜ በጉጉት ስንጠብቀው የነበረ ፕሮጀክት ነው። ፕሮጀክቱ ከዛሬ 7-8 ዓመት በፊት ስንጠብቀው ነበረ። እግዚአብሔር ፈቃድ ሆነና አሁን እዚህ ደርሶ ግንባታው አልቆ ማየቴ በጣም አስደስቶኛል። ምናልባት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ግብ ተይዞ የሚታየው ትልቅ ካቴድራል ቤተክርስቲያኖች መገንባት ነው። እነሱ መገንባት ማለት ድንጋይ መካም ማለት ነው። ነገር ግን እንደነኛ አይነት በጣም ብቃት ያላቸው ቅዱሳን የሚፈጠሩበት የአብነት ትምህርት ቤት መፍጠር ለቤተክርስቲያናችን መሰረት ነው ብዬ አምናለሁ። ይሄ እኔም ብቻ ሳይሆን ማንኛውም ኦርቶዶክስ የሆነ ምእመናን ለእንደዚህ አይነት ፕሮግራም እጁን ሊዘረጋ ይገባል ብዬ አስባለሁ። ይህ እንዳደርጉም ሀሳቤን እሰጣለሁ። እንደ ማንኛውም ፕሮጀክት ማህበረ ቅዱሳን ይህን ፕሮጀክት ጥናት አድርጎ የት ቦታ ላይ ቢሆን ይሻላል የሚለውን ከሀገረ ስብከቱ እንዲሁም ደግሞ በዛው በአካባቢው ላይ ካሉ ምእመናንና ባለድርሻ አካላት ጋር በመነጋገር ያው ይህን ቦታ በሀገረ ስብከቱ መልካም ፍቃድ ይህን ቦታ መርጦ እዚህ ቦታ ላይ እንዲሆን ተደርጓል። እንደ ሀገረ ስብከት ያለ አንድ አዳሪ አብነት ትምህርት ቤት ነው እንግዲህ እየሰራን ያለ ነው። ይሄን አብነት ትምህርት ቤት ደግሞ እውን ለማድረግ የሁላችንም ርብርብ ያስፈልጋልና ሂደን 1% ቢቀረን ፕሮጀክቱ አላለቀም ነውና ስለዚህ የቀረንን ነገር እንድንጨርስ አብረን እንስራ ነው። አብነት ትምህርት ቤቱ የአብነት መምህራን፣ የአብነት ተማሪዎች፣ በሀገረ ስብከቱ ስር የሚገኙ ወረዳ ቤተ ክህነቶች፣ አብያተ ክርስቲያናትና ምእመናን በእጅጉ የሚጠቀሙበት ነው። ምእመናን ልጆቻቸውን ያስተምሩበታል። የአካባቢው አብያተ ክርስቲያናትና ምእመናንም በአካባቢው አገልጋይ ልጆቻቸው በተለይም መስማት በሚችሉት ቋንቋ ማገልገል የሚችሉ ልጆቻቸውን ያፈሩበታል። ይህንን የመሰለ አብነት ትምህርት ቤት መገንባት የተቻለው ማህበረ ቅዱሳን በሀገር ውስጥና ከሀገር ውጭ የሚገኙ በጎ አድራጊ ምእመናንን በማስተባበር በተገኘ የገንዘብ ድጋፍ ነው። ቀሪ ስራዎች ተጠናቀው አብነት ትምህርት ቤቱ ስራ እንዲጀምር አሁንም የተለመደው ርብርብ ያስፈልጋል። እንግዲህ በእውነት ለመናገር ማህበረ ቅዱሳን የቤተ ክርስቲያኒቱ ሶፍትዌር ሆኖ ለቤተ ክርስቲያን ከሚገጥማት ፈተናም ጭምር ከፊት ለፊት እየቀደመ ቤተ ክርስቲያንን አባቶቻችን እያገዘ የቤተ ክርስቲያን ምሁራንን እያነቃ ቤተ ክርስቲያን እዚህ ደረጃ እንድትደርስ ከሚመጣባትና ከሚሆንባት ነገር እየታደገ ያለ ማህበር በመሆኑ እኛም በዛ ውስጥ ያለፍንም ስለሆነ እጅግ እኔ እኮራለሁኝ። በዚህ በጣም እጅግ ደስተኛም ነኝ። አሁንም ይሄ ማዕከል የአሶሳ ሀገረ ስብከትን ከዚህ በፊት ያሉትም የዚህ አሶሳ ማዕከል ልጆች በደንብ ይታወቃሉ። አሁንም ማዕከሉ በማዕከል ደረጃ እየተጠቀመባቸው ያለ ቤተክርስቲያን ልጆች አሉ ከዚህ ከአሶሳ ይሄዱ። ይህን ማዕከል የበለጠ የማጠናከርና የመደገፍ ስራ እንዲሰራ ፈልጋለሁ። እዚህ ያለው ማዕከል በደንብ ከተደራጀ በደንብ ከተጠናከረ በሁሉም ዘርፍ የሀገረ ስብከት ይደገፋል። በሰንበት ትምህርት ቤቱ፣ በስብከተ ወንጌል ማስፋፋቱ፣ በአብነት ትምህርት ቤቱ፣ በገዳማት እነዚህ ማለሶ ማቋቋም የተዘጉትን የማስከፈት ስራ ላይ በተለይም ከቅበተ እምነቱ ጋር ተያይዞ የምንሰራቸው ስራዎች የጎሉ ይሆናሉ ማለት ነው። በጥናት የተደገፉ በጥናት የምትጠበቅ ቤተክርስቲያን እንዲኖረን ያደርጋል ቀድሞ ከሚሆንባት ነገርና የመጀመሪያው ማዕከሉን እንዲያደራጅልን እንዲያጠናክርልን የበለጠ እንድደግፏቸው እንፈልጋለን። ሀብት ያላቸው በጎ አድራጊዎች እውቀት ያላቸው በማደራጀት ኮሚቴ በማዋቀር በተዋቀረው ኮሚቴ መሰረት ሀገረ ስብከቱም ጭምር የበላይ ጠባቂና መሪ ሆኖ ቀጣይ ያለውን የመማር ማስተማር ስራውን እውን ማድረግ አለበት። ያን እውን ለማድረግ ከፍተኛውን ስራ እንግዲህ ኮሚቴውና የሀገረ ስብከቱ ሰራተኞች የአስተዳደር ጉባኤው ውሳኔ በማሳለፍ መመሪያ በመስጠት የገቢ ማሰባሰብ ቀሪ ስራዎችን ለምሳሌ ተማሪዎችን ተቀብሎ ለማስተማር ለማኖር
ምቹ ሁኔታዎችን የመፍጠር ስራ ይጠበቅብናል ነው። ከምንም በላይ ግን በአብነት ትምህርት ቤቱ የተደገመውን በተለይ ስብከተ ወንጌሉን ከማስፋፋት አንጻር የምንሰራቸው ጠረፍም ስለሆነ አህዛብና መናፍቃን በጣም የተስፋፉበት የተደራጁበት አካባቢም ስለሆነ ቤተክርስቲያን እየገጠማት ያለውን ነገር ከህዳሴ ግድብም ጋር ተያይዞ ከተማው ኢንዱስትሪ ከተማ ይሆናል ተብሎ በቀጣይ የሚታሰብና በጣም የውጭም የውስጥም አገር ዜጎች እዚህ ቦታ ላይ በብዙ መልኩ ሊኖሩበት የሚችሉበት ከተማ ነው። ከዚህ አንጻር ማህበረ ቅዱሳን በተለየ ሁኔታ ትኩረት አድርጎ የሚሰራበት ሁኔታ ቢኖር፣ ሌላኛው በገዳሙ ደረጃ እኛ እስከ አሁን ድረስ ከምስረታም እዚህ እስካለንበት ደረጃ ድረስ ገንዘብ የማሰባሰብም የመለመን ስራም አልሰራንም። አንዳንድ በአካባቢው የሚኖሩ ስለ ገዳሟ ግንዛቤ ያላቸው የመነኮሳት ልብስ፣ የመነኮሳት መጠለያ እንዲሁም ለመቁኑንና ለአገልግሎት የሚሆኑ ማቴሪያሎችን በማቅረብ ነው እዚህ ድረስ የደረስነው። እኛም ከዚህ በመነሳት የጀመርናቸውን የልማት ስራዎች አንደኛ የሸማ ስራውን አጠናክሮ ማስቀጠል፣ ሁለተኛ ሰፊ መሬት አለን ማረስ አለብን። ያው መሬትን የዳሰሰ መሬትን የዳበሰ መሬት ቃሏን አትበላም መልሳ ምርቱን ስለምትሰጥ በእርሻው ስራ አጠናክረን የእርሻ ስራችንን መቀጠል አለብን፣ ማዘመን ማስተካከል አለብን። በሌላ እንደገና የእንስሳት እርባታ ዘርፍ ይሄ ለከተማ አቅራቢያ ነው። የወተት ምርትም ይሁን ለስጋ ምርትም ይሁን ሊሆኑ የሚችሉ ነገሮችን በሙሉ የመስራት እቅዶች አሉ። እነሱን ለማሳካት እንግዲህ የሚያግዙም ባለሙያም ይሁን ባለሀብትም ይሁን በማስተባበር ለመስራት አስበናል። ስራችን በጣም ሰፊ ነው። እንደምታዩት የአብነት ያዳሪ የአብነት ትምህርት ቤት ሲታሰብ ትልቅ መንፈሳዊ ኮሌጅ ማለት ነው። ይህን መንፈሳዊ ኮሌጅ ለማስተዳደር ደግሞ ሁልጊዜ ጧትም ማታም የምንከታተላቸው የምንመግባቸው የምናስተምራቸው ንጽህናቸውን ጤናቸውን ሁሉ ነገራቸውን የምንጠብቃቸው ልጆች አሉ። እንግዲህ የታሰበው በዚህ በእኛ አብነት ትምህርት ቤት ደረጃ 32 ደቀ መዛሙርት ናቸው የሚማሩት። እነዚህ 32 ደቀ መዛሙርት የሚያስፈልጋቸው ነገር ያው ይታወቃል። እንግዲህ ወደ 32 የሚሆን አልጋ በዚሁ ልክ ለመምህራንም የሚያስፈልጉ ነገሮች አሉና ለመምህራኑ የሚሆን አልጋ፣ ብርድ ልብስ፣ አልባሳት፣ የተለያዩ አልባሳት አጠቃላይ ለአብነት ትምህርት ቤቱ ደግሞ የሚያስፈልጉ ቁሳቁስ አሉ። ከጠረጴዛ ወንበር፣ ሼልፍ ምንላቸው በሙሉ የሚያስፈልጉ ግብአቶች፣ ለመመገቢያ ለማብሰያ ቤቱ የሚያስፈልጉ ነገሮች አሉ። ይህን ከማድረግ አንጻር ሁሉም ሰው ርብርብ ያደርጋል። አንድ ኒኬል መቻል እኮ በራሱ ቀላል አይደለም። በአብነት ትምህርት ቤቱ የሚኖሩን አስተዋጽኦ በጣም ከፍ ያደርገዋል። መቼም ከማገልገል የበለጠ መገልገል ደግሞ ትልቅ ነገር ነውና ምእመናኑ ይህንን አስተዋጽኦ ቢያደርጉልን ይህን ጥሪ ማድረግ እፈልጋለሁ። ከምንም በላይ ሌሎች አብነት ትምህርት ቤቶችም ከማሽ ዞን ላይም እንደዚሁ አይነት አዳሪ አብነት ትምህርት ቤት በተለየ ቋንቋ መራ ቤተክርስቲያን እየተጎዳች ያለበት በቋንቋ ስምም ልጆቻችን የቤተክርስቲያን ልጆች ወደ ሌላ እምነት እንዲሄዱ የሚደረግበትም አግባብ ስላለ እሱንም ለመግታት መሰረታዊ መጀመሪያም የጀመርነው የቋንቋ መምህራንን በራሳቸው ልጆች በራሳቸው ተምረው እስካሁን እስከ ቅስና እስከ ድቁና ከድቁና እስከ ቅስና ያደረሱ እስከ ምንኩስና ያደረሱ የጉሙዝ ብሔረሰብ ተወላጆች አሉ። እነዚህን የበለጠ አብቅቶ የአብነት ትምህርት ቤት እዛ ቦታ ላይ ገንብቶ የተሻለ ቤተክርስቲያኒቱ የምናስገለግልበትና መልሰ የምናቋቁምበትም ስራ ስለምንሰራ ሁሉም በሚችለው ለቤተክርስቲያኒቱ እገዛ ቢያደርግልን ማለት እወዳለሁ። ጥሬንም በሀገረ ስብከታችን ስም ማስተላለፍ ፈልጋለሁ። ማህበረ ቅዱሳንም እንግዲህ አብነት ትምህርት ቤቱ የደረሰበትን ደረጃ 80 እና ከዛ በላይ ፐርሰንት ግንባታው ተጠናቆ ዛሬ ለማየት ችሏል። እንግዲህ ደግሞ ምርቃቱ ላይ ማጠናቀቂያው ላይ ተመልሰን መተን ወደ እናንተ የምናደርስ ይሆናል ማለት ነው። ለዛሬ ግን በዚህ መንገድ ገዳማንም አብነት ትምህርት ቤቱ ያለበትን ሁኔታ ስንጎበኝ ቆየን ማለት ነው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ጥሩ ጊዜ ተመኘንላችሁ። ሰላም። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።